ነው መጽሐፍ ቅዱስ የሚል አንቺ ላይ የለም እያልኩሽ ነው። በፍጹም እንደዛ የሚል ቃል የለም። የት ነው ያገኘሽ? አንቺ ላይ የለም። አዎ ስላነጻጸርሽ ግዴታ ትጠየቂያለሽ። እኛ ለምሳሌ መጽሐፍ ቅዱስ እንደምንለው አልሽ። የቱ ጋር ነው እንደሱ የሚለው? አይ ቁርአን ምንድን ነው የሚባለው? ቅዱስ መጽሐፍ ነው ወይስ በኖርማል መጽሐፍ ነው የሚባለው? እኮ አነጻጸርሽ አይደለ? ስታነጻጽሪ እኛ መጽሐፍ ቅዱስ እሺ። አይ አላነጻጸርኩም። እሺ አነጻጽርሻለሁ። አንዴ ማነው ነክተሻል? መጽሐፍ ቅዱስ የሚል ቃል አለ መጽሐፍ ቅዱስ ላይ ወይስ የለም? ውሸት ነው እንደ ርዕሱ ማለት ከላይ ራሱ ተጽፎበት መጽሐፍ ቅዱስ ነው የሚለው ሳይገለጽ ራሱ መጽሐፉ ቅዱስ እንደሆነ ውስጥ ላይ የመጽሐፍ ቅዱስ ቃሉ ቅዱስ ስለሆነ ቅዱስ መጽሐፉ አሁን ቁርአን ይባላል አይባልም? ትናሽ እሱ ይቅርታ። እሺ በቃ ይቅርታ ካልሽ ልለፋት። ቁርአን እንደዛ ይባላል። ቁርአን የመጣው በመንፈስ ቅዱስ መሬት ነውና ቁርአን ቅዱስ ነው ተብሎ ይገለጻል። እሺ ቅዱስ ከተባለ የቁርአን ምዕራፎች አንዳንድ ምዕራፎች ለምሳሌ የሸረሪት ምዕራፍ፣ የጉንዳን ምዕራፍ፣ የላም ምዕራፍ፣ የጅኒ ምዕራፍ ተብሎ ለምንድን ነው ማለት ቅዱስ ነገር ጠፍቶ ነው ወይ በእነዚህ ነገሮች የተሰየመው? እንዴ አሁን እሱ ቅዱስ ቃል ሆኖ ሳለ እንዴት የጅኒ ምዕራፍ ጅኒ ማለት ሸይጣን ነው አይደለ? የጉንዳን ምዕራፍ፣ የሸረሪት ምዕራፍ ነው የቀስ አንዳንዱ ጅኒ ማለት ሸይጣን ማለት ነው አልሽ። ማን ደስ ያለሽ? አይደለም አይደለም እኔ እንደዛ ነው። እና ለምንድን ነው በዚህ በእነሱ የተሰየመው? የለም የቱ ጋ ነው ጅንና ሰይጣን አንድ አለሽ? ማን ነው አንድ አይደለም? ጅንና ሸይጣን አንድ ነው የሚለውን አሳይን፣ ችግር የለውም። እኔ እንደዛ ስለማቅ ነው እስከዛሬ ድረስ። ካልሆነ እሺ ንገረኝ አንተ። በቃ ተሳስታችኋል። አንተ ደግሞ ሁልጊዜ በቃ የኔ ቃል ትሰነጥቃለህ አይደል? ነው መሰንጠቅ ቃላት ላይ ትጫወታለህ። እና አይደለም መሰንጠቅ አይደለም አንስነሽ ነው አንቺን ቃምሳት እኔ ጅኒ ሸይጣን ሲባል ነው የማውቀው። በቃ እንደሱ ከሆነ እስከዛሬ የሰማሽው አሁን አስተምርሻለሁ። ያው ስለሽ አዳምጪሽ። እሺ አስተምረኝ እሱ። ሌላው ደግሞ ቁርአን ከመውረዱ በፊት እስልምና በየትኛው መጽሐፍ ነበር የሚተዳደረው? አሁን በደንብ አዳምጪሽ። ጅንና ሰይጣን ልዩነት ምንድን ነው ወደሚለው እንምጣ። ቤት አድርጌ እሺ፣ ሶስት ፍጥረታቶች አሉ በደንብ እንዲገለጽላቸው። አንደኛ መልአክ አለ፣ ሁለተኛ ሰው አለ፣ ሶስተኛ ጂን አለ። ቦታቸው ሰይጣን የሚባል ፍጡር አለ ወይ? ላ ሰይጣን የሚባል ፍጡር ሳይሆን ባህሪ ነው ሰይጣን ማለት። ሰይጣን ማለት ትርጉሙ አልኻሪጅ አን ጣዓቲላህ ከአምላክ ትእዛዝ ያመፀ አማጺ ማለት ነው። ልክ ለምሳሌ ሰው አለ፣ ሌባ ነው። አንዱን ሌባ የሚባል ሰው ስላለ ነው ወይንስ የሰው ባህሪ ነው? ሌብነት ሰራቂነት ባህሪ ነው እንጂ ሌባ የሚባል ሰው የለም። ነገር ሰይጣንም ልክ እንዲሁ ሰይጣን ተብሎ የተጠራው ያ ከምን ጭፍራ ነበር? ከጅኖች ጭፍራ ነበር። ግን ከአምላክ ትእዛዝ በማመፁ ምክንያት ምን ተባለ? ሰይጣን ተባለ። አያችሁ አይደለ? ይህ ነው አሁን። ስለዚህ መላእኮች ከመላእክና ሰይጣን ሰዎች አሉ ተባብለናል። መልአክ ከምንድን ነው የተፈጠረው? ከብርሃን ነው የተፈጠረው። ሰው መነሻው ከምንድን ነው የተፈጠረው? ከአፈር ነው የተፈጠረው አባታችን አደም። ጅን ደግሞ ከምንድን ነው የተፈጠረው? ከእሳት ነው የተፈጠረው። አንድ ነገር እንድታስተውል የምፈልገው አምላክ ማንንም አካል ክፉ አድርጎ አይፈጥርም። ነገር ግን ክፋትን ፍጥረታት በራሳቸው ላይ አመፅን በማድረግ ያመጣሉ። እሺ የመልአክ አፈጣጠር፣ የጅኖች አፈጣጠር፣ የሰዎች አፈጣጠር ይለያያል። መልአክ ከብርሃን ነው ብለናል፣ ሰው ከአፈር ነው ብለናል፣ ጅን ደግሞ ከእሳት ነው ብለናል። አሁን ወደ ባህሪያቸው እንምጣ። ይህ የተፈጠሩበት ቁስ ነው። ይወታችኋል አይደል? ባህሪያቸውስ ምንድን ነው ወደሚለው ስንመጣ ጊዜ መልአክ ጻድቅ ብቻ ነው፣ ኃጢአትን የማያደርግ ነው። ይወታችኋል። ጅንና ሰው ደግሞ ነፃ ምርጫ ፈቃድ የተሰጣቸው ናቸው። ከእነርሱ መካከል አማጺም አለ፣ ከእነርሱ መካከል ታዛዥም አለ። ይወታችኋል። አላህ ስብሐነ ወተዓላ ሲናገር ስለሁለቱም ለእያንዳንዱ ማስረጃ ልስጣቸው። ስለ መላእኮች ሲናገር ላ ያዕሱነ አላህ ይላል፣ አላህን አያምፁም ይላል። ማአመረሁም ያዘዛቸውን ነገር አያምፁም። ወየፍዐሉነ ማ ዩእመሩን ይልቁንስ የታዘዙትን ያደርጋሉ አለ። አመፅን የማያደርጉ ትእዛዝን ብቻ የሚፈጽሙ ናቸው መላእክቶች። ምን ይላል ሌላ ቦታ ላይ? ወሊላሂ የስጁዱ መን ፊ ሰማዋት ወመን ፊል አርድ ሚን ዳባ ወልመላኢከቱ ወሁም ላ የስተክቢሩን የኻፉነ ረበሁም ሚን ፈውቂሂም ወየፍዐሉነ ማ ዩእመሩን አለ።
ሰማይ በምድር ያለው ሁሉ ለአላህ ይሰግዳል ካለ በኋላ መላእክቶችም አይኮሩም ለአላህ ከመስገድ ይልቁንስ እንዳውም ከበላያቸው ያለውን ጌታቸውን አላህን ይፈሩታል፣ የታዘዙትንም ሁሉ ይፈጽማሉ አለ። ይሄ ነው መልአክ። በሌላ ቦታ ላይ ምን ይላል? ወመን ዒንደሁ ላ የስተክቢሩን ዐን ዒባደቲሂ ወላ የስተሕሲሩን ዩሰቢሑነ ለይለ ወነሃረ ላ የፍቱሩን አለ። ከእርሱ ዘንድ ያሉ በሰባቱም ሰማይ የሚገኙ መላእክቶች እርሱን አላህን ከመገዛት አይሰለቹም፣ አይጸየፉም፣ ቀንም ሌትም አላህንም ይገዛሉ እያለ ተናገረ። ይህ ነው ስራቸው በቃ። ስለዚህ መልአክ ምንድን ነው? በአፈጣጠሩም በባህሪውም ከእኛ ከጅኖች ይለያሉ። የተፈጠሩት ከብርሃን ነው። ባህሪያቸው ደግሞ ኃጢአትን የማያደርጉ ጽድቅን ብቻ የሚያደርጉ ንጹሖች ናቸው። ጨረስን ስለ መልአክ። ሰውና ጅን ደግሞ የተፈጠሩበት ይለያያሉ። ሰው የተፈጠረው ከአፈር፣ ጅኖች ደግሞ ከእሳት። ማስረጃ خلقه من تراب آدمንም ከአፈር ፈጠረው ይላል። وقال سبحانه وتعالى ومن آياته أن خلقكم من تراب ከተአምራቶች መካከል آدمን ከአፈር መፍጠር እያለ ይናገራል። وقال النبي صلى الله عليه وسلم خلق الله الملائكة من نور وخلق الجان من مارج من نار وخلق آدم مما وصف لكم أي من التراب ነብዩ صلى الله عليه وسلم ምናሉ አምላካቸው አላህ መላእክን ከብርሃን ፈጠራቸው፣ ጅኖችን ደግሞ ከእሳት ፈጠራቸው፣ አባታችሁን አዳምን ደግሞ ከምታውቁት ከአፈር ፈጠረው ብሎ ተናገሩ። ስለዚህ እኛና ጅኖች በአፈጣጠር እንለያያለን። ያ ማለት እኛ ከአፈር የተፈጠርነው አባታችን፣ ጅኖች ደግሞ ከእሳት ነው። በቁርአን ላይ አላህ ሱብሓነሁ ወተዓላ ሲናገር ስለ ጅኖች ወልጃነ ኸለቅናሁ ሚን ቀብል ሚን ናሪ ሰሙም ይላል። ጅኖችን ከአደም በፊት ከምን ፈጠራቸው? ከተኳሳ እሳት ፈጠራቸው እያለ ይናገራል። ስለዚህ በአፈጣጠር እንለያያለን። ነገር ግን በባህሪ ነፃ ምርጫ ፈቃድ ተሰጥቶን የተፈጠርን ፍጥሮች ነን። አያችሁ አምላክ በነቢያት በኩል ሸጊቶ ወደ መልሱ እያለች ነው። ኮሜንት ላይ እየመለስኩ ያለት እኮ አንቺ ነው። አምላክ ሰዎችንም ሆነ ጅኖችን ነፃ ምርጫ ፈቃድ ሰጥቷቸዋል። ገብቷቸዋል አይደለ? የዛኔ ፈቃዳቸውን ተጠቅመው የሚታዘዙም አሉ፣ የሚያምፁም አሉ። ገብቷቸዋል። ያመፀው የሰውና የጅን አይነት ምን ተብሎ ይጠራል? ሰይጣን ይባላል። ያ ማለት ከአምላክ ትእዛዝ ያመፀ የሚለው ባህሪ በእርሱ ላይ ይውላል። ሰይጣን የሚለው ባህሪ በእርሱ ላይ ይውላል። ገብቷቸዋል። ምን ካደረገ? ኃጢአትን ካደረገ፣ ትእዛዝን ከተላለፈ ማለት ነው። አላህ ሱብሓነሁ ወተዓላ ይላል ወከዛሊከ ጀዐልና ሊኩሊ ነቢይን ዐዱወን ሸያጢን አልኢንሲ ወልጅን። የሰው ሰይጣንና የጅን ሰይጣን እያለ ይገልጻቸዋል። የሰው ሰይጣን ማለት የአምላክን ትእዛዝ የሚያምፅ ሰው ማለት ነው። ገብቷቸዋል። ሰይጣናዊ ባህሪ አታድርግ እንለዋለን። ሰውየው ምን ሲያደርግ? አመፅንና ኃጢአትን ሲያደርግ ጊዜ። ከጅኖችም ልክ እንዲሁ የአምላክን ትእዛዝ ያመፁ ምን ይባላሉ? ሰይጣን የሚለው ባህሪ በእነርሱ ላይ ይውላል ማለት ነው እንጂ ሰይጣን የሚባል ራሱን የቻለ የሆነ ፍጡር ሳይሆን ባህሪ ነው ሰይጣን። ስለዚህ ምናቸው ነው ከተባለ ጠላታችን ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ምን ይላል? ኢነ ሸይጣነ ለኩም ዐዱወን ፈተኺዙሁ ዐዱዋ ኢነማ የድዑ ሂዝበሁ ሊየኩኑ ሚን አስሓቢ ሰዒር አለ። ኢነ ሸይጣነ ለኩም ዐዱው፣ ሰይጣን ለእናንተ ጠላታችሁ ነው። ፈተኺዙሁ ዐዱዋ፣ ጠላትም አድርጋችሁ ያዙት እያለ ይናገራል። እሺ ይህን ይመስላል የእነርሱ እና የእኛ ባህሪ ማለት ነው። ስለዚህ ጅንና ሰይጣን የሚለው አንድ ነው ያልሽው ስህተት ነው። ሰይጣን ብሎ ማለት ከአምላኩ ትእዛዝ ያመፀ ከሃዲ ማለት ነው። ነገር ግን ከጅኖች እና ከሰዎች የአምላክን ትእዛዝ ያልካዱና ያላመፁ በፍጹም እነርሱ ሰይጣን የሚለው ባህሪ አይውልባቸውም። ሰይጣን የሚለው ባህሪ የሚውልባቸው ከአምላክ ትእዛዝ ያመፁና የካዱት አይነቶቹ ናቸው። ያ አደምና ሐዋን ከጀነት እንዲወጡ ምክንያት የሆናቸው ኃጢአት ያሰርቱ እርሱ ከሰይጣን ሆኗል ማለት ነው። ለምን ከተባለ ከአምላኩ ትእዛዝ ያመፀ ስለሆነ ማለት ነው። ወኢዝ ቁልና ሊልመላኢከቲ እስጁዱ ሊአደም ፈሰጀዱ ኢላ ኢብሊሰ ካነ ሚነል ጂኒ ፈፈሰቀ ዐን አምሪ ረቢህ አለ። ኢብሊስ ይባላል። ያ ካነ ሚነል ጂን አለ፣ ከጅኖች ጭፍራ ነበር ካለ በኋላ ፈፈሰቀ ዐን አምሪ ረቢህ፣ ከጌታውም ትእዛዝ አመፀ እያለ ይገልጸዋል። በማመፁ ምክንያት ምን የሚለው ባህሪ በእርሱ ላይ በኋላ ሰይጣን ተባለ። ሰይጣን ማለት ያመፀ ከአምላኩ ትእዛዝ የወጣ እንደማለት ነው። ይህን ይመስላል። እሺ እሱ ምንም እኮ እኔ ከጠየቁት ጥያቄ ጋር አይገናኝም። እኔ ለምን ምዕራፉ በእነሱ ተሰየመ እኮ ነው። አንተ ማብራሪያን የሰጠኝ የጅንንና የሸይጣንን ማብራሪያ። እሺ ታንኪዩ ስለ ማብራሪያ ጥሩ ነው። ግን ለምን የጠየከኝ አልመለስክልኝ ማለት ምን ነበር የጠየቀችው? ጅንና ሰይጣን አንድ ናቸው ነበር ያልሽው። ማስረጃ አለሽው? የለኝም ማስረዳኝ አልሽ። ይሄን እየመለስክልሽ ነበር። አንድ ናቸው ወይንስ አይደሉም? አሁን ምን ተረዳሽ ከጅንና ከሰይጣን?
እሺ ተረዳው። ጅኒ ማለት እንደ ሰይጣን እንዳልሆነ ተረድቻለሁ። አሁን ቁርአኑ ለምን በጅኒ ለምን እሺ ተሰየመ? ምዕራፍ ለምንድን ነው የተሰየመው? በሱ ስምና በእንስሳት ስም? በጣም ጥሩ። ለምሳሌ ከተሰየሙት መካከል የመዶሻ ምዕራፍ የሚል አለ። እንደዚህ አይነቶች ነው አይደለ? እና የመሰንጠቅ ምዕራፍ፣ የመዶሻ ምዕራፍ የሚል አለ። ለምሳሌ እንዴት እንደዚህ ይሰየማል? የሸረሪት ምዕራፍ አለ። ለምሳሌ እስቲ የሸረሪት ምዕራፍን አሳይ። ችግር የለውም እኮ እነሱን በጥቅሉ ልመልስልሽ ነው። ለምሳሌ እንዴት የመዶሻ ምዕራፍ የሚል የመከፈል ምዕራፍ ምናምን የሚል አለ። የመውጣት ምዕራፍ፣ የዜና ምዕራፍ ምናምን እያለ እነዚህ ነው አይደለ? የሚገርምሽ አሁን የነገርኩሽ የመጽሐፍ ቅዱስ ምዕራፎች ናቸው። ተበላሽ። ኧረ ዝም በል በእናትህ። ወላሂ ናቸው። ተበላች። አያቸው አይደለ? ወላሂ የመጽሐፍ ቅዱስ ምዕራፍ ነው ያገርኳት። የመዶሻ ምዕራፍ ዞር በል አንተ። ሁልጊዜ መጽሐፍ ቅዱስ ውስጥ መደበቅ ትወዳለህ። ተው አንተ ራስን ቻልና መልስ። አንተ ሁሌ ተው እሱ ራስን ቻልና መልስ። ተው የታድርጊ። ይሄ ንጽጽር ቦታ ነው። ልተነጻጽር የመጣሽው እያነጻጽርክ ነው። መልስላቸው። ችግር የለውም። አሁን በመልሰው ከቁርአን ነው። አዳምጪ። ከዛ ወደ መጽሐፍሽ ይገባልሻለሁ። የመዶሻ ምዕራፍ ይሄ ማለት እኮ እሱ ቁርአን እኮ ከመጽሐፍ ቅዱስ እንደተቆረጨ እኮ እየነገርከኝ ነው። የታድርጊ። እሺ አሁን ልመልስልሽ ነው። እሺ አዎ አለች። የመዶሻ ምዕራፍ እንዴት ይላል? አዎ እንዴት ይላል አለች። የራሷ የገዛ መጽሐፏ ማለት ነው። የመዶሻ ምዕራፍ አሳይሻለሁ እኛ እንዴ። ስለዚህ አሁን ወደ ቁርአን እንምጣ። በሸረሪት እንዴት ተሰየመ? በላሟ ምዕራፍ እንዴት ተሰየመ? የንብ ተብሎ ለምን ተሰየመ የሚለውን እንምጣ። ጥሩ። አሁን የፈለገችው ምንድነው? የሸረሪት በደንብ አድርጋችሁ አዳምጡ። አምላክ አላህ ሱብሓነሁ ወተዓላ ከእያንዳንዱ ንግግሩና ከስያሜው በስተጀርባ ትልቅ ጥበብ አለው። ዝም ብሎ በከንቱ የሚሰይም አምላክ አይደለም። ይወታቻላሩ። በመጀመሪያ ይህን መሰረት ልንገራችሁ፣ ከዚያ ለምን በዚያ ተሰየመ የሚለውን እንመጣለን። ኢነላሃ ላ የስተሕይ አን የድሪበ መሰለን ማ በዐውደተን ፈማ ፈውቀሃ ፈአማ አለዚነ አመኑ ፈየዕለሙነ አነሁ ልሐቅ ምን ረቢሂም ወአማ አለዚነ ከፈሩ ፈየቁሉነ ማዛ አረደ አላሁ ቢሃዛ መሰላ ዩድሉ ቢሂ ከሲረን ወየህዲ ቢሂ ከሲራ ወማ ዩድሉ ቢሂ ኢላ ልፋሲቂን አለ። የሚገርም አንቀጽ ነው። እንዲህ አይነት ጥያቄ ለሚጠይቁ ሰዎች እንዴት አላህ በዚህ ምሳሌ ያደርጋል፣ እንዴት አላህ በዚህ ይሰይማል እያሉ ይጠይቁ ነበር። ልክ እንደናንተ ከሃዲያኖች የዛኔ አላህ መልስ ሰጣቸው። ኢነላሃ ላ የስተሕይ አላህ አያፍርም አን የድሪበ መሰለን ማ በዐውደተን ፈማ ፈውቀሃ በትንኝም ሆነ ከእርሷ በላይ ባሉ ነገራቶች፣ በጉንዳንም ሆነ ከእርሷ በላይ ባሉ ነገራቶች ምሳሌ ከመስጠት አያፍርም። ለሰዎች ትምህርትን የሚያስጨብጥ ከሆነ ፈአማ አለዚነ አመኑ አለ ፈየዕለሙነ አነሁ ልሐቁ ምን ረቢሂም እነዚያ ያመኑትማ ይህ ከጌታቸው ዘንድ እንደሆነ ያውቃሉ አለ። ወአማ አለዚነ ከፈሩ እነዚያ የካዱት ግን አለ ፈየቁሉን ይላሉ ማዛ አረደ አላሁ ቢሃዛ መሰላ ምን አስቦ ነው አላህ በዚህ ምሳሌ ሲያደርግ እያሉ ይሳለቃሉ አለ። ዩድሉ ቢሂ ከሲረን ወየህዲ ቢሂ ከሲራ በዚህ ምክንያት በርካቶች ይሰቱበታል፣ በርካቶች ደግሞ ቅኑን መንገድ ያገኙበታል ሲያስተነትኑት ጊዜ። ወማ ዩድሉ ቢሂ ኢላ ልፋሲቂን አማጽያኖች እንጂ ደግሞ አይስቱበትም ይህንን የምሰጠውን ምሳሌ እያለ ተናገረ። አሁን ወደ ሸረሪት የሚለውን ለምን ሰየመው? ጥበቡ ምንድን ነው? ከበስተጀርባ ወደ የሚለው እንምጣ። የቁሉ ስብሓነሁ ወተዓላ ፊ ሱረት ልዐንከቡት በሸረሪቷ ምዕራፍ ላይ አላህ ስብሓነሁ ወተዓላ ሲናገር በዚህ ጉዳይ እንዲህ ይላል። አላህ አንድን ሱራ ሲሰይም ጊዜ በውስጡ ከሚገኘው መልእክት መሰረት አድርጎ ነው። የላሟ ምዕራፍ ሲል በውስጡ በላም ምክንያት የተሰራ ትልቅ ድንቅ ተአምር ስላለ ነው። አሁንም ልክ እንዲሁ ስለ ሸረሪቷ ሲናገር ጊዜ በሸረሪት አማካየ በዚያ ላይ ሸረሪትን ምሳሌ ያደረገበት የሚገርም ምሳሌ ስላለ ነው። እሱም ምንድነው ወደሚለው እንምጣ። ቃለ ስብሓነሁ ወተዓላ መሰሉ ለዚነ እተኸዙ ሚን ዱኒላሂ አውሊያአ ከመሰሊ ልዐንከቡት እተኸዘት በይታ ወኢነ አውሀነ ልቡዩት ለበይቱ ልዐንከቡት ለው ካኑ ያዕለሙን። መሰሉ ለዚነ እተኸዙ ሚን ዱኒላሂ አውሊያ አለ። ምሳሌ ነው እየተናገረ ያለው። ምሳሌያቸው አለ። የእነማን ምሳሌ? እነዚያ ከአላህ ውጭ ሌላን አካል ረዳት አምላክ አድርገው የያዙ ሰዎች ምሳሌያቸው ከአላህ ውጭ ሌላን አካል አምላክ አድርጎ የያዘ ሰው ምሳሌው ምንድን ነው? ከመሰሊ ልዐንከቡት የተኸዘት ቤታ ልክ ቤትን እንደሰራች ሸረሪት ነው ምሳሌያቸው አለ። የሸረሪት ቤት ምን ያክል ደካማ የሆነ ቤት ነው ከቤቶች ሁሉ። ከሃዲያኖቹን ከአላህ ውጭ በሌላ አካል የተንጠሉት ሰዎች
ከማንም በላይ ደካማ በሆነ ነገር ላይ መንጠልጠላቸውን ምሳሌ እየሰጣቸው ነው። ምንም ሊጠቅሟቸው ሊጎዳቸው የማይችሉ ከራሳቸው የማይሻሉ ነገራቶች ላይ ከምንም ነገር ከቅጣት አይከላከሉላቸው ወይ የሆነን ጸጋን የማያስገኙላቸው ናቸው ከእርሱ ውጭ የሚያመልኳቸው ሁሉ አይደለ። ስለዚህ ልክ ሸረሪት ቤትን እንደሰራች ያክላቸው አለ። ወኢነ አውሃደል ቡዩት ለበይቱል ዐንከቡት አለ። ከቤቶች ሁሉ ደካማ ቤት ብሎ ማለት እዚህ ዓለም ላይ የሸረሪት ቤት ነው አለ። ለምን ደካማ ሆነ? ቤት ብሎ ማለት ወይ ከፀሐይ ሊከላከልልህ ወይ ከዝናብ ወይ ከንፋስ ሊከላከልልህና ያስጠልልህ የሚችል ነው አይደለ? የሸረሪት ድር ደግሞ ወይ ከዝናብ አይከላከል፣ ወይ ከፀሐይ አይከላከል፣ ወይ ከንፋስ አይከላከል። ገብቷችኋል አይደል? የቤት ሁሉ ደካማ ቤት እዚህ ዓለም ላይ የሸረሪት ቤት ነውና ከሃዲያኖች ከአላህ ሱብሓነሁ ወተዓላ ውጭ በሌላ አካል መንጠልጠላቸው ከምንም ነገር ሊጠቅማቸው ሊጎዳቸው ከቅጣት ሊያደሯቸው የማይችሉ ደካሞች ላይ መንጠልጠላቸው ልክ ሸረሪት በቤቷ ላይ እንደ መመካቷ ነው ብሎ ተናገረ። የሚገርም ምሳሌ። ከአላህ ውጭ የሚንጠለጠሉ አካሎች ወይ ከገሃነም ያድኗቸው፣ ወይ ገነትን አይሰጧቸው፣ ወይ ጥቅምን ያመጡላቸው። ላ የضር ወላ የንፈዕ ወላ የጅልብ ነፈዕ ወላ የድፈዕ ضር። ወይ አይጠቅሟቸው፣ ወይ አይጎዳቸው፣ ወይ ጥሩን ነገር አያስገኙላቸው፣ ወይ ክፉን ነገር አይከላከሉላቸው። እና በዚያ ምሳሌ እየተደረገ ነው። ይህን ይመስላል። ቆይ እንዳልጨረስኩም። እሺ እሱ ማለት ምሳሌው መጠቀም ይችላል። በእርግጥ አንድ ጊዜ አንድ አያይዤ እንድትመልስልኝ። ቆይ ያልጨረስኩም። የት አድርገኝ እንጂ አንተ ደግሞ አፈና እኮ በጌታ ስም ሰው ታፍናለሽ። ረጋ በይ። ያ ክብር እያለስኩልሽ ነው። እሺ አዳምጪ። አይ ታሪኩን እኮ በቃ ሰምቼዋለሁ ብዬ ነው። ረጋ በይ። ገና ነኝ አልጨረስኩም። ከተት አድርጎ አውሱ እንዴ አጣራ አድርጋ መልስ። ምንም ማድረግ አይቻልም። እሺ ታችነሽ አዳምጪ። እሺ ሲጨርስ ጊዜ ትገቢያለሽ። አብሽሪ። ይሄ ነው። ይሄ ምክንያቱ እንደዚህ ነው ተባለ። ገብታችኋል አይደል? ነገር ግን መጽሐፍ ቅዱስ ላይ የመዶሻ ምዕራፍ ይላል። ምንድን ነው መዶሻ? ምን ምሳሌ ለማድረግ ነው? መጽሐፍ ኩፋሌ የመከፈል ምዕራፍ ይላል። ምንድን ነው መከፈል? ኦሪት ዘዳግም የመደገም ምዕራፍ። አንድ ላሳያችሁ። ቆይ የመዶሻ ምዕራፍ መጽሐፍ ቅዱስ ላይ ንጉር ላሳያችሁ ቅዱሳን። እሺ መጽሐፈ መቃቢያን መግቢያ። መቃቢያን የሚለው ቃል ምናልባትም ትርጉሙ ምን ማለት ነው? መዶሻ። መጽሐፈ መቃቢያን መጽሐፈ መዶሻ ማለት ነው። የመዶሻ መጽሐፍ ምን ማለት ነው ቅዱሳን? መቃቢያን ማለት ያውና የኦርቶዶክስ ልጅ አይደለች? ከ81 አሃዱ ይታያቸዋል እዚህ ጋር። ያው ላወጣላችሁ ከመጽሐፏ የመዶሻ ምዕራፍ አለ መጽሐፋችሁ ላይ። እንዴት አምላክ በመዶሻ ይሰይማል ብዬ እንደ መሳለቅ እንደማለት ነው። ገብታችኋል አይደለ? ኑ ላሳያችሁ። ያው የት ይገኛል? እሺ ማውና መቃቢያ የመዶሻ ምዕራፍ። እሺ ኩፋሌ የመገመስ የመከፈል ምዕራፍ። ቆይ ላሳያችሁ። ስንቡት ምን ነው የሚገመተው እያልኩኝ ልሳለቅ እያነሳን ማለት ነው። ኩፋሌ ይታያችኋል። ኩፋሌ መከፈል ማለት ነው። የመከፈል ምዕራፍ። ስለዚህ የመዶሻ ምዕራፍ እግዚአብሔር ምን ሊያደርግለት ነው የሰየመው? አላህ ሙስተዓን እኮ ትርጉም እኮ ነው ያነበብኩት። መጽሐፈ ኩፋሌ መጽሐፈ መዶሻ ይላል። ያ ነው ለምን ያ እንደተሰየመ በውስጡ ላይ ደግሞ የተነገረ ነገር ካለ ያንን ማሳየት ነው። ልክ እኛ ቁርአን ላይ
የሸረሪቷ ምዕራፍ አለ። ትርጉሙ ምን ታስቦበት እንደሆነ እዛው ላይ አለ። ያንን ማንበብ ይፈቻል። ያ ነው። እሺ አሁን ወደ ምን እንሄዳለን? የላይቱ ምዕራፍ እኛ ደስ እያለን ነው ወላሂ። እያንዳንዱ ነገሮች በውስጡ ላይ ትልቅ ጥበብ ታገኛለህ። እሱ ይቅርታ፣ እኔ ጥያቄን ቅድም የጀመርኩትን አልጨረስኩም እና አዳምና ሔዋን እንዴት ተባረሩ ስሌ ኃጢአት ሰርተው አልከኝ። ከዛ በኋላ እንዴት ተመለሱ የእግዚአብሔር መንግስት ስሌ ንስሐ ገብተው አልከኝ አይደል? እና ንስሐ የገቡት መስዋዕት ድሮ ነቢያቶች ኢየሱስ ክርስቶስ እኛ ምናምነው ማለት ነው በስጋ ከመገለጡ በፊት ለእግዚአብሔር መሰዊያ ያደርጋሉ። ያላቸውን በግ፣ ፍየል ያላቸውን ነገር ማለት ነው። እንደሱ የሆነ ነገር መስዋዕት አደረገው ወር ብቻ ተንበርክኩ እናንተ እንደምትሰግዱት ሰግዶ ንስሐ ገባ። አድርገው ልክ እንደኛ ድምፅ ታፍኗል። እሺ ንስሐ አድርገው ልክ እንደኛ ማስረጃ ቃለ ሱብሓነሁ ወተዓላ ቃለ ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን ይላል። ጌታችን አላህ ሆይ ነፍሳችንን በድለናል፣ እዘንልን፣ ይቅር በልልን። የማታዝንልንና ይቅር የማትለን ከሆነ ግን ተከሰሩ ሰዎች እንሆናለን ብለው ንስሐ አደረጉ። የዛኔ ንስሐቸውን አላህ ሱብሓነሁ ወተዓላ ተቀበላቸው። እሺ ንስሐ ማለት ምንም ነገር መስዋዕት አደረጉም ብቻ በአፋቸው ማለት ነው። ያኔ ሙስሊም ድሮ ከአዳም ጀምሮ ስላለ ከአዳም ነው ሁሉም ነገር፣ ሌላ የሚቀየር ነገር የለም። ከዛ ጀምሮ እስከ ዛሬ አንድ ነው አስተምሮታቸው አይደል? እሺ እንደዛ ከሆነ ለምን ነቢያቶች አብርሃም እናንተ ቀይራችሁ እስማኤልን ትላላችሁ? እኛ ግን ይስሐቅን ነው የምንለው። ለመስዋዕት ወሰደ። ሌላ ነቢያቶችም ኤልያስም ከባል ነቢያቶች ጋር እንትን ስለ ባረከው ሰዓት መስዋዕት ተደረገ። እሺ ለምንድን ነው እነሱ ያደረጉት? መጀመሪያ ቀደም ብሎ የሰው ልጅ የተጀመረው በአዳም ነው። እሱ ግን ምንም መስዋዕት አላደረገም። እንዲሁ በአፍ ብቻ ነው ንስሐ ገብተው መንግስተ ሰማያትን ለመውረስ እንትን የተደረጉት። ያኔ ይሄ እንዴት ነው? እሱን አስረዳ። ሰዎች ንስሐ ያደርጋሉ ወደ አምላካቸው ወደ አላህ። ሌላኛ ነገር ምንድነው? መስዋዕት ታቀርባላችሁ ወይም በእስልምና ከሆነ አሁን እናቀርባለን። እሱ ምንድነው? እርድ የሚባል ነገር ነው። ያንን እናቀርብና ለጌታችን አላህ ሱብሓነሁ ወተዓላ በዚያ እንቀርባለን እናደርጋለን እኮ ማለት አሁን ጥያቄ የሚመስለ አዳም ምንም መስዋዕት አላደረገም ለእግዚአብሔር ማለት ለአላህ ማለት ነው። እናንተ አላህ ስለምትሉት መስፈርት አይደለም። ይሄው ግዴታ አይደለም። ሰውየው ኃጢአት ካደረገ ወደ ጌታ ወደ አላህ ንስሐ ካደረገ ይቀበላል። ያንን ማድረጉ መስዋዕት ማድረጉ ተጨማሪ የሆነ መልካም ስራ ነው ብለን ነው የምናምነው። እና ታደርጋላችሁ ከሆነ አሁን እናደርጋለን፣ ችግር የለም። ነገር ግን ንስሐ ለማድረግ ሰውየው የግዴታ ለሰው መስዋዕት አድርገህ ካላበላህ አይለውም። ወደ እርሱ ንስሐ ካደረገ ይቀበላል። ቱቡ ኢለላሂ ጀሚዓን አዩሀል ሙእሚኑን ለዐለኩም ቱፍሊሑን ይላል። ሁላችሁም ወደ አላህ ንስሐ አድርጉ ትድኑ ዘንድ ያለ ይናገራል። እሺ እንደዛ ከሆነ አብርሃም ለምን ልጁን እናንተ ይስሐቅን ስለማታውቁ ለምን እስማኤልን ልጁን ለምን ለመስዋዕት ለመስጣት ሄደ? እሱ ኃጢአቱን ሊያስተሰርይበት አይደለም፣ አምላክ ስላዘዘው ነው። ይሁንና ልጅህን እረድ አለው እንጂ ለኃጢአትህ ስርየት የሆነልህ ዘንድ ልጅህን እረድ አላለውም። ከኃጢአት ጋር የሚገናኝ ነገር የለም። አልተረዳውም። ብቻ እሺ ቀጥል። ምንድን ነው ያልተረዳሽ? ያልኩትን ድገም እስኪ። ማለትም መጀመሪያ እኮ እስልምና ከአዳም ጀምሮ እስከ ዛሬ አንድ ሃይማኖት። አሁን ያልኩትን ድገም እስኪ። ምንድን ነው ያልኩት? በአብርሃም እና በኢሳ ጉዳይ ያለው ኢሳ ማለት አላህ ግዳይልኝ የፈለከውን እንዲሁ ንስሐ መግባት ትችያለሽ፣ ደግሞ ከፈለክ መስዋዕትን ማቅረብ ትችያለሽ። ኃጢአትሽ እንዲሰራልህ ግድ አይደለም መስዋዕት ማድረግ አልከኝ አይደል? እንድተሳስቼ ተሆነ እንጂ እኔ ጋር አይደለሽ። ነገር ግን ማለት የምትፈልጊው ምን ነበር? አልተረዳሁም፣ አልገባኝም የሚለውን አዘጋጅተሻል። ያልኩት ምንድን ነው? አልደገምሽም። እኔ ጋር አይደለሽ ነው። አየሽ? ኧረ አለው እንጂ ታዲያ ለምን ገባለሁ? እኔ መስማት ካለሽ አብርሃም ልጅን ስለመሰዋቱ ምን አልኩኝ? እሱ ትእዛዝ ስለሆነ ነው ልጅህን እርደው ስጠኝ ያለው አልከኝ። ተሳሳተ እና ለኃጢአትህ ስርየት ነው ልጅህን የምታርደው ብሎታል ወይንስ እረድ ብሎ ነው ትእዛዝ የሰጠው?
እኔ እንጃ አንተ ሃይማኖትን እኮ ነው የምጠይቀኝ ነው የምነግርህ ስለ እስልምና። አንቺ በዛ ነው እረድ ብሎ ልጅህን እረድ አለው እንጂ ለኃጢአት ስርየት አላለውም። ማስረጃ ላሳይሽ? አሳየኛ። ችግር የለም። ከቁርአን ከመጽሐፍ ቅዱስም ላሳይሽ አይደለ? መጽሐፍ ቅዱስ የእናንተን እስልምና አይወክልም። ችግሩ ከእናንተ መጽሐፍ አይወክልም ሳይሆን የክርስትና እምነትን ስህተት እንደሆነ ይገልጻል። እሱ መጽሐፍ ቅዱስ ላሳይሽ። ምክንያቱም ልጁን ለኃጢአት ስርየት ሳይሆን እረድ ያለው ዝም ብለህ እረድ ብሎ ትእዛዝ ነው የሰጠው ነው ያልኩሽ። አይ ለኃጢአት ስርየት ነው ብለሽ ካሰብሽ አንቺ እንደ ክርስትና ይዛኔ እናየዋለን። ሀሰት እንደሆነ የክርስትና እምነት መረዳት ትችላለሽ ማለት ነው። እሺ ቆይ ለኃጢአት እንዲሰረይለት ሳይሆን አብርሃምን ጠቀስኩ እንጂ ለምሳሌ ኤልያስም አድርጓል፣ መስዋዕት አድርጓል አይደል? በነቢያቶች ለጣዖት የሚያመልኩ ማለት ነው። በዛ ሰዓት እሱ እግዚአብሔር ነበር የሚያመልከው፣ እሱም መስዋዕት አቅርቦ ነበር። ልክ እንደሱ ሌሎችም ሁሉም በዛ ሰዓት ወደ አላህ የሚቀርቡት ያኔ እናንተ ያላችሁ ላላችሁ ወደ አላህ ለመቅረብ ንስሐ መግባት፣ ለእግዚአብሔር መስዋዕት ማቅረብ አለባቸው። ከጊቱ እናርዳለን መስዋዕት ማስረጃ ልስጥሽ ከቁርአን እናርዳለን ድርገምልሽ እናርዳለን ማስረጃ ልስጥሽ አዳምጪ እሺ መስዋዕት እናደርጋለን እንደ ነብያቶች ማስረጃ ቃለ ሱብሓነሁ ወተዓላ ፈሰሊ ሊረቢከ ወንሐር ሙሐመድ ሆይ ለእኔ ለጌታህ ለአላህ ብቻ ስገድ በእኔም ስም ሰዋ መስዋዕት አድርግ ይላቸው ሌላ ማስረጃ يقول سبحانه وتعالى قل إن صلاتي ونسكي ومحياي ومماتي لله رب العالمين ሙሐመድ ሆይ ስግደቴም መስዋዕቴም ህይወቴም ሞቴም ለዓለማቱ ጌታ ለአላህ ነው በል ይላቸዋል። ስለዚህ መስዋዕት እናቀርባለን። ይሄ አይደለ? ይሄ ነው እና ማስረጃው እስከ ቁርአን ውስጠኛ ቁጥሩን ምዕራፉን ችግር ነው ማሳይሻለሁ። ማለት እዛው በአማርኛ ተተረጉማላችሁ አይደል? አንድ በእኝና ሊያው ችግር ነው በአማርኛ ማሳይሻለሁ። እና በዛም ደግሞ ክርስትና ሐሰት ነው የእናንተ መጽሐፍ ራሱ ይነግራል ያልከውንም በኋላ ትነግረኛለች። ስለምነው ከተረዳው በኋላ ማለት ነው። ከተረዳው በኋላ ምንድን ነው ያልሽው? ሁለተኛ ምንድን ነው ያልሽው? ማለት ክርስትና ሐሰት ነው ያልከኝ ከመጽሐፍ ቅዱስ ነግሬሻለሁ አልከኝ። እሱም በኋላ ትነግረኛለች። ስለምናውን አስረዳኝና መጀመሪያ ያልኩኝ ችግር የለውም። ምን ይላል? ያ ቁጥር 2 ላይ ስለዚህ ለጌታ ስገድ በስሙ ሰዋም ይላል። መስዋዕት እናቀርባለን በእርሱ በአላህ ስብሐነሁ ወተዓላ ስም ሰዋ እያለ ትእዛዝ ይሰጣቸዋል። ለጌታ ለአላህ እንደምንሰግድ ሁሉ በእርሱ ስምም መስዋዕትን እንሰዋለን። ያው ምዕራፍ 108 ቁጥር 2 ላይ አሁን ክርስትና ስተት እንደሆነ አስረዳኝ ነው ያልሽው? አዎ አስረዳኝ። ኮሜንቴተሮቹ እየሳደቡ ነው። እየበላች ነው። አዎ እየበላ ነው። መብላት ኃጢአት ነው እንዴ? ሶሪ ቀጥሉስ። መብላት ኃጢአት አይደለም። ዝም ባያቸው። ኢየሱስም ይበላ ነበር ባያቸው። እናንተ ስርዓት አትይዙም እንዴ? አዎ ይበላ። እውነት ነው ጌታ ሰው። እሺ ለማንኛውም ክርስትና ስተት እንደሆነ ለመረዳት ባጭሩ እንግዲህ ክርስትና እምነት ወይም ክርስትና ሃይማኖት ትክክል ነው ወይንስ አይደለም የሚለው ለመረዳት ባጭሩ አምላክና ነብያቶች ዘንድ እውቅና አለው ወይ ነው። ከአምላክ ዘንድ እውቅና ያለው ከአምላክ ዘንድ አምላክ ያላዘዘበት ነገር ሁሉ እንዲሁም ነብያቶች ያልሰበኩት ነገር ሁሉ ስህተት ነው አይደለ? እንዲሁም ደግሞ አምላክ ያዘዘበትና ነብያቶች የሰበኩት ነገር ደግሞ ትክክል ነው አይደለ? ማለት እግዚአብሔር ያዘዘው ከሆነ ትክክል ነው። እንዲሁም ደግሞ ነብያቶች መጽሐፍ ቅዱስ ላይ ያዘዙት ከሆነ ትክክል ነው። እግዚአብሔር ያላዘዘው ነብያቶች ያላዘዙት ደግሞ ከሆነ ስህተት ነው ያ ነገር አይደለ? እግዚአብሔር ሳላዛቸው ደግሞ ነብያቶች ምንም አያደርጉም። ችግሩ እነሱ ከራሳቸው ከስጋ ከደም አይደለም እኮ እግዚአብሔር ከመንፈስ በመንፈስ ቅዱስ ነው የሚያደርጉትን ነገር አብሽር ልናየው ነው። አሁን ስለዚህ በዚህ መሰረት መጽሐፍ ቅዱስ ላይ እግዚአብሔር ክርስትና ሃይማኖትን ተከተሉ ብለዋል ወይ አላለም? ነብያቶች ክርስትና ሃይማኖትን ተከተሉ ብለዋል ወይ አላሉ? ስለዚህ ክርስትና ስተት ነው። እግዚአብሔር ሆነ ነብያቶች ክርስትና ሃይማኖትን ተከተሉ ብለው ያዘዙበት የለም በፍጹም። ይሄ ነው። እሺ አይ ምን ይሰማል? ይቅርታ በሰው ቤት ስላለው ነው። ትእዛዜን ትከተላላችሁ አለ። ይህን ክርስትና ሃይማኖትን ተከተሉ ብሎ ያዘዘ ነብይ ያለው ይና የለም።
እግዚአብሔርም ክርስትና ሃይማኖትን ተከተሉ ብሏል ወይ? አላለም በፍጹም። ስለዚህ ክርስትና በራሱ በመጽሐፍ ቅዱስ ሲዳኝ ምንም የእግዚአብሔርና የነቢያቶች ስብከት አይደለምና ሐሰት የሆነ እምነት ነው። በፍጹም ሐሰት አይደለም። ክርስትና ብቻ ስም መያዝ እኮ አይደለም፣ የእሱን ትእዛዝ መጠበቅ ነው እና በልጁ ያመና ነው እንጂ የእግዚአብሔር መንግስት የሚገባው እኔ ክርስቲያን ነኝ እኮ መጽሐፍ ቅዱስ ላይ ይላል። ጌታ የሚለኝ ሁሉ መንግስት ሰማያትን አይወርስም ይላል። እና እኔ ክርስቲያን ነኝ ብቻ ያለው እኮ መንግስት ሰማያትን አይገባም። ግን በልጁ የሚያምን የእግዚአብሔርን እኔ የሚወደኝ ቢኖር ትእዛዜን ይጠብቃል። የእሱ ትእዛዝ ግን የእግዚአብሔርን ቤት እግዚአብሔር ለነቢያቶች ክርስትና ሃይማኖትን ተከተሉ ብሎ አዟቸዋል ወይንስ አላዘዛቸው? ምን ማለት? እግዚአብሔር መጽሐፍ ቅዱስ ላይ አንዲት ቦታ ላይ ክርስትና ሃይማኖትን ተከተሉ ብሎ አዟቸዋል ወይንስ አላዘዛቸው? ክርስትና ማለት እኮ ስሙ የመጣው ኢየሱስ ክርስቶስ ከስጋ ከተገለጠ ወዲህ ነው እንጂ መጀመሪያ የዋህ እግዚአብሔርን አንድ እግዚአብሔርን ነው የሚያመልኩት ሁሉም ማለት ነው። ጥያቄ ግን ስለምን ባነቀ ሌላ ምን ጥያቄ ሳይሆን እግዚአብሔር አንዲት ቦታ ላይ ክርስትና ሃይማኖትን ተከተሉ ብሎ አዟል ወይ? የትም ቦታ ላይ ይሁን ችግር የለም። ከኦሪት ዘፍጥረት እስከ ራዕይ ድረስ መጽሐፉን ሁሉን ስለማላቅ ሰው ስለሆንኩኝ ይቀረኛል፣ ይቅርታ። ግን ስለ ክርስትና በደንብ ማወቅ ከፈለክ ደግሞ ስለ ክርስትና አንተም ስለምና እንደምታስተምሩ የሚያስተምሩ ብዙዎች አሉ። አስተምራቸዋለሁ ከይቅርታ ጋር አንዴ። ሁለተኛ ጥያቄ ምን ነበር መሰለሽ? ነቢያቶች መጽሐፍ ቅዱስ ላይ አንድ ነቢይ ለታሪክ ክርስትና ሃይማኖትን ተከተሉ ብሎ ያዘዘ ነቢይ አለ ወይንስ የለም? ሁለት አይደለም አንድ። ምን ክርስትና ሃይማኖትን ተከተሉ ክርስቲያን ሁኑ ብሎ ያዘዘ ነቢይ አለ መጽሐፍ ቅዱስ ላይ? አዎ ብዙ አለ። አሁን እኮ እኔ የሚጠይቅ አሁን ዛሬ አንተ ቤት መጣው ስለ ክርስትና ለኔ መልሰ እንድታስተምረኝ ሳይሆን ስለ እስልምና እኮ ማወቅ የመጣው ሰውዬ ወይ ክርስትና ስህተት መሆኑን አስረዳኛላችሁ እንደ ራስሽ። ስለዚህ ስህተት መሆኑን በምን ተስማማን? መጀመሪያ አምላክና ነቢያቶች ካላዘዙ ስህተት ነው ወይ? አዎ ስህተት ነው። ስናይ ጊዜ መጽሐፍ ቅዱስ ላይ እግዚአብሔር ክርስትና ሃይማኖትን ተከተሉ ብሏል ወይ? አላለም። ነቢያቶች ክርስትና ሃይማኖትን ተከተሉ ብሏል ወይ? አላሉ። ስለዚህ ከአምላክ ዘንድና ከነቢያቶች ዘንድ እውቅና የሌለው ሃይማኖት ሐሰተኛ ሃይማኖት ነው። የትኛውን ቦታ እሺ ለኔ ጥያቄ እሺ خلاص አሁን ከማመድ በፊት እስልምና ለመኖሩ አንድ መረጃ ከናንተ መጽሐፋችሁ እስቲ ሲጠኛ እንደሆነ ሁለት ችግር የለው አሳይሻለሁ። ከናንተ መጽሐፍ ከነብይ መሐመድ በፊት እስልምና ለመኖሩ ማስረጃ አሳየኝ። ከኛ መጽሐፍ ለምን ታሳየኛለህ? ካላሳችሁ ራሳችሁን ቻሉ እንጂ እኮ ከኛ መጽሐፍ ችግር የለው አሳይሻለሁ። ከናንተ አይደለም ከማመድ በፊት እስልምና መኖሩና እስልምና ከአዳም ጀምሮ እስከ ዛሬ መኖሩን ማስረጃ እሺ 132 ከመጽሐፋችሁ አሳዩኝ እስልምና ከመሐመድ በፊት ለመኖሩ አለች። ልጅየው ጥሩ ጥያቄ ነው፣ ልናሳየሽ ነው። እሺ እንዴ ማስረጃ የለኝም እንዴ? ዋላ ጠብቅኝ። እሺ ምን ነው ጠፋ እንዴ? ደማ እየጠበቅኩ ነው እኮ ዛሬ ወስኜ ነው የመጣሁት። ያውና እዚህ ቦታ ላይ ምን ይላል? ያዕቆብ የተባለው ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የነበረው ነቢይ እስልምናን ተከተሉ ሙስሊሞች ሁኑ ልጆች እያለ ልጆቹን ያስተምራቸዋል። ያው በእርሷም በሕግጋቲቱ ኢብራሂም ልጆቹን አዘዘ፣ ያዕቆብም እንደዚሁ ልጆችን አዘዘ። ልጆቼ ሆይ አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል አላህ። ስለዚህ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተረጋጋ። ያዕቆብም እንደዚሁ ልጆቹን አዘዘ፣ ልጆች ሆይ አላህን ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው። እሺ ይሄ ነገር መጽሐፉ የወረደው በመሐመድ ዘመን ነው።
ይሄ ደግሞ ከየት መጥቶ ነው እዚህ የተቀመጠው? እሺ አሁን በመጽሐፋችሁ ላይ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት ሙስሊም የነበረ ነቢይ አሳየኝ ብለሽ ነበረ። ያውና ያዕቆብ ደግሞ ከነቢዩ ሙሐመድ በፊት ነው ወይንስ አይደለም? መልሽ። እኔ እኮ ጠየቁ፣ አንተ ራሴ አስረዳኝ ነው። እኔ አላቅም ስለ እስልምና አልኩ። እኔ መሐመድ በእኛ መጽሐፍ ስላልተጠቀሰ ስለማን ይቀበለው አላውቀውም። ስለዚህ ያዕቆብ መቼ እንደነበረ አታውቅም። እችልች ያዕቆብ የነበረው ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት ነው። የአብርሃም የኢስሐቅ ልጅ ነው። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ። ስለዚህ በዛን ጊዜ የነበረው ከነቢ ሰለላሁ ዐለይሂ ወሰለም በፊት የነበረው ነቢይ ምን አለ? ልጆች ሆይ አደራ ሙስሊሞች ሆናችሁ እንጂ አትሞቱ ብሎ ተናገረ ማለት ነው። አይቻልም። ይሄ ነው። እሺ ቀጥል። ደረስን። ያ እሺ ከመሐመድ በፊት ያሉት እስላሞች ሁሉ ምን መጽሐፍ ነው የሚከተሉት አልኩ። እሱን አልመለስከኝም እኮ። የት አለ መጽሐፉ? ነው ቁርአን የወረደው በመሐመድ ዘመን ነው መካ ላይ። እሺ ቁርአን የወረደው በመሐመድ ዘመን ነው መካ ላይ የሚለውና እስኪ ያሳየን መጨረሻ። ያላ ክፈች። ከየት ያገኘሽ ነው ይሄን ተረተረት? ክፈች። ለምን እውነቱን ንገረኝ ሲል ተረት ትላለህ። አቦ ወደዛ ስትናገሪ ስለ እስልምና ወይ እየጠየቅሽ አይደለም፣ መሀል እየተናገርሽ ነው። መሐመድ የወረደለት በመካ ነው። እሱን የት ጋር ይሄን ያገኘሽው? ክፈች ክፈች። የለሽ እኔ መልካሙን ነገር አላስኩም። እሱን ለማድረግ ካላወቅሽ እንግዲህ አሁንስ ጥሩ የተረዳሽው ነገር ዛሬ ምንድን ነው? ክርስትና ሐሰት መሆኑን እስኪ ያስረዳኛልሽ። ከዚያ ምን አልኩሽ? አምላክ እግዚአብሔርና ነቢያቶች ያዘዙት ከሆነ ትክክል ነው፣ ያላዘዙት ከሆነ ደግሞ ሐሰት ነው አልኩሽ። እውነት ነው የጌታ ሰው አልሽ። ከዚያ በኋላ መጽሐፍ ቅዱስ ላይ አንዲት ቦታ ላይ እግዚአብሔር ክርስቲያን ሆኖ እንዳላለ፣ ነቢያቶች ክርስቲያን ሆኖ እንዳላሉ ተረዳሽ። ስለዚህ ክርስትና በመጽሐፍ ቅዱስ ሲባል ሐሰት የሆነ ሃይማኖት ነው። ይሄን ተረድተሻል። ሸጊቱ ያላ አነሳሽም ቢ ከላይ ክርስቲያን አለ ማለት አሁን እስልምና ሐሰት መሆኑን ዛሬ ነው የተረዳሁት። ጉድባይ ሰላም ነው። እንዴት ነህ? ድምፅህ ተደብቋል። አንዴ እንትን በለው። ይኸውልህ ድምፅህ ተደብቋል። አንዴ ስልኩን ቀረብ ብለህ አውራ። 5 ሜትር ምናምን። ይቅርታ አነሳ። ሁለት ጥያቄ ነበረ። ጥያቄ ምንድን ነው? ነቢዩ መሐመድ ቤተሰቦች ክርስቲያን ናቸው እና እሱን ሻሃዳ ያሳዘው ማን ነው የሚል ጥያቄ ነው። ሁለተኛ አንዳንዱ አንዳንዱ ችግር የለውም። 50 ጥያቄ ትጠይቃለህ። ለአይደለም አንዳንዱን እየጨረስክ እየጨረስክ አንዳንዱን እመልስልሃለሁ። ችግር የለውም። እኔ ጨርሼ ልውጣ። ችግር የለውም። ፈጣሪ አዳምጥ። ረጋ በል። አንዳንዱን እመልስልሃለሁ። እሳም እንዴ ነቢዩ መሐመድ እናትና አባቱ ክርስቲያን ነበሩ። እሱም ማን ነው ሻሃዳ ያስያዘው አልክ? ማን ነው ክርስቲያን ናቸው ያለ? ማን ነው እንዲህ ያሸ የሚጫወትባቸው ዲያቆን? እስከ መቼ ድረስ ነው ሞኝ የምትሆኑት? ነቢዩ መሐመድ እናትና አባቱ ክርስቲያን ናቸው ብሎ የሚያስተምራቸው ደግሞ ማለት ነው። ክፈት፣ ማስረጃ ክፈት። ያላ እኔ ከሙስሊሞች አንድ ቤት ነው የሰማሁት። ና ክፈት። እሺ ክርስቲያን ነበሩ እናትና አባታቸው የሚለው ወላሂ ላዚም አንድ ሙስሊም የለም። አትዋሽ። ክፈት። እሱን ከፍትልሃለሁ። ዛሬ አይደለም አሁን። ሁለተኛውን ጥያቄ ልቀጥል። አዝናላችሁ ወላሂ። እስኪ ቆም ብላችሁ አስቡ። እስከ መቼ ድረስ የሚጫወትባችሁ? ይህን ያክል ሞኝ አድርገው ነው የሚያስቧችሁ። ወላሂ ላዚም። ሸማያም ጥያቄ ቀጥልሽ። ያማ አላህ አይወልድም አይወለድም ስትሉ እሰማለሁ። ያው የምናውቀው ነው ግን አይወልድም አይወለድም ማለት ያው ገደብ ነው እና ገደብ ያስቀመጠለት ማን ነው እያልኩ ነው። አይሽ ጨረስክ? ገደቡን ያስቀመጠለት ማን ነው? ጨረስክ? ገደብ ያስቀመጠው ወይስ ሌላ አምላክ ነው ለሱ ገደብ የሰጠው የሚል ጥያቄ ነው። አይሽ አብሽር። እሺ ሻሃዳ እያላቸው ነው ማለት ሻሃዳ የሚፈልግ ሻሃዳ መያዝ የሚፈልግ ሰው አለ አለ? እሺ ለማንኛውም
ያው ሰውዬ ምን አለ? ነቢዩ መሐመድ እናትና አባቱ ክርስቲያን ነበሩ አለ። ይሄ ትልቅ ውሸት፣ ዓለማችን ከሰማቻቸው ትልቅ ውሸት ይሄን አንድ ነው። የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እናትና አባት ክርስቲያን ነበሩ የሚል የለም በፍጹም። ይሄ ውሸት ነው፣ አለፈን። ሁለተኛ ምንድነው? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ማነው ሸሃዳ ያስያዛቸው የሚል ነው። አንድ ሰው ሙስሊም እስከሆነ ድረስ ከመጀመሪያው ከመሰረቱ ሸሃዳ ያዛ ይባላል። ለምሳሌ ተወለደ አይደለ? አንድ ሀገራችን ላይ ያ ሰውዬ ሸሃዳ ያዛ ይባላል። ያ ልጅ በሚወለድ ጊዜ በታች አለ ሸሃዳ ያዛ ይባላል። ነገር ግን ክህደት ላይ ቢወድቅ እዛኔ ሸሃዳ ያዝ ተብሎ ይነገረዋል። ሸሃዳ ያዝ ተብሎ ይነገረዋል ማለት ነው። ይሄ ነው። ታዲያ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነቢይ ከመሆናቸው በፊት ምን ነበሩ ወደሚለው ስንመጣ አንድና ብቸኛ የሆነውን አምላክን አላህን የሚገዙ የሆኑ ሙስሊም ነበሩ። አምላካችን አላህ ሱብሓነሁ ወተዓላ እርሳቸውን ከልጅነታቸው ጀምሮ በመልአኩ ቅዱስ ገብርኤል አስጠብቋቸዋል ከሰይጣን ተንኮልና ሴራ። የሰይጣን ተንኮልና ሴራ ከህደትና ኃጢአት። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ከልጅነታቸው ጀምሮ በመልአክ እንክብካቤ ያደጉ ናቸው። የፈለጋችሁ ማስረጃ ይፈልጋል አሳያለሁ። መልአኩ ጅብሪል ዓለይሂ ሰላም ገብርኤል ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጣና ህፃን እያሉ አስተኛቸውና ልባቸውን እንዲቀደው ከውስጥ ላይ ቀልባቸውን አወጣ። በዚያም ላይ ጥቁር የረጋችን ደም አወጣና ወረወራት። ምን አለ? ወያ ሙሐመድ هذا حظ الشيطان منك ብሎ ጣለ። ያና ሙሐመድ ሆይ ሰይጣን በአንተ ላይ ሊኖረው የሚችለው ድርሻ ይህ ነበር፣ እነሆ ከአንተ ዛሬ ተነሳች። ያሰላም መቼ? ገና ህፃን እያሉ። የሰይጣን ድርሻ በሰዎች ላይ አምላክን ማስካድና ኃጢአትን ማሰራት ነው አይደለ? የሰይጣን ድርሻ ከአንተ ተነስቷል ከወዲሁ ብሎ ጣለው። ቡኻሪና ሙስሊም ላይ ያለ ሰው የሆነ ሐዲስ ነው። ስለዚህ ከዚያን ጊዜ ጀምሮ አምላካቸው አላህ ሱብሓነሁ ወተዓላ በመላእክ እንክብካቤ ያሳደጋቸው ናቸው። ይሄ ነው የሆነው ነገር። ነገር ግን ኢየሱስ ክርስቶስ ምን ነበርና? አሁን ጥያቄው እሱ መንፈስ ቅዱስ ተሞልቶ በተራራ ላይ ሳይወስደው በፊት ሰይጣን ወስዶ እንደፈለገ ሲያሽከረክረው ነበር አይደለ? ሲፈልግ ከመቅደስ ወደ ተራራ ምናምን ይወስዳል። ከዚያ በፊት ምን ነበር እምነቱ? አላህ አለም ይወቻላል። ለኢየሱስ ክርስቶስ ሰይጣን ለ40 ቀን ያክል ፈትኖታል። ተፈተነ ለ40 ቀን ያክል ሰይጣን እንደፈለገ እየወሰደ። የሚገርማቸው ሰይጣን ትልቅ ተአምር ሰርቶለታል ለኢየሱስ ክርስቶስ እንደ መጽሐፍ ቅዱስ። ምን ከተባለ በአንዲት ተራራ ላይ አቆሞ ኢየሱስን የዓለምን መንግስታት ሁሉ በቅጽበት ያሳየው። ያሰዳ አንድ ተራራ ላይ ቆመህ የዓለምን መንግስታት ማየት ድንቅ ተአምር ነው። ተአምር ብሎ ማለት ከሰው ህግና ስርዓት ወጣ ያለ ነገር ማለት ነው። ዓለምን ለማየት አንድ ሰው ምን ያስፈልገዋል ከተባለ በተለምዶ መዞር አለበት። ዓለምን ዞሮ ያያታል አይደል? ማን ነበር ዓለምን የዞረው? ማጅላን ነው ማን ነው የሚባል ትምህርት ነው ህፃን ያለው። ዓለምን የዞረው ማን ነው? ዓለምን ዞሮ ያየሁኝ አለ። ያ ሰው ተንከራቶ ነው ያያት። ነገር ግን ሰይጣን ትልቅ ተአምር ሲያደርግ መጽሐፍ ቅዱስ ላይ ምን አደረገ? ለማን ነው ይሄን ተአምር ያደረገው? ሰይጣን ለኢየሱስ ክርስቶስ ምን አደረገለት? በተራራ ጫፍ ላይ ያቆመውና የዓለምን መንግስታት በቅጽበት አሳየው ይላል መጽሐፍ ቅዱስ። አላህ ይሄ ነው። ለዚህም ነው መጽሐፍ ቅዱስ ላይ ሰይጣን የዚህ ዓለም አምላክ ነው ተብሎ ተገልጿል። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 የዚህ ዓለም አምላክ ተብሏል ሰይጣን። ኢየሱስ ክርስቶስም የዚህ ዓለም ገዢ ነው ሰይጣን ብሎ ይናገራል። አላህ እና ስለዚህ ይህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ነቢይነት ማዕረግን ሳይሰጡ በፊት አንድና ብቸኛ የሆነውን አምላካቸውን አላህን የሚገዙ ነበሩ። የት ነው የሚገዙት ከተባለ በሒራ ዋሻ ውስጥ በመሄድ ከካዲያኖች ወይም በአላህ ላይ ከሚያጋሩ ህዝቦች ገንጠል ብለው ብቻቸውን አምላክን አላህን የሚያመልኩበት ስፍራ ነበራቸው። ልክ ለምሳሌ ልክ እንደምንድነው ገዳም ብላችሁ እንደምትጠሩት ብላችሁ እንደ ምሳሌ በዚያ ያዙት። ከሰዎች ገንጠል ብለው ለአምላክ ለመገዛት ብለው ይለያሉ አይደለ? ገዳም መነኩሴዎች ምናምን። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከካህዲያኖች ገንጠል ብለው ለብቻቸው ሂደው በሒራ ዋሻ ውስጥ አላህ ሱብሓነሁ ወተዓላ ሊገዙ ነበረ። ስንቅ ይዘው ይሄዳሉ። ጌታቸውን አላህን ከተገዙ በኋላ ያ ስንቁ ሲያልቅ ጊዜ ይመለሳሉ። እንደገና ዳግም ይዘው ይመጣሉ። ያ እስኪያልቅ ድረስ አላህን ተገዝተው ይመለሳሉ። ፈበይነማ ሁወ ከዛሊክ እርሳቸው በዚህ ሁኔታ ላይ ሳሉ ነቢያችን ሰለላሁ ዐለይሂ ወሰለም ምን አደረጉ? መልአኩ ጅብሪል መጣላቸው ደርሳቸው። ፈጃአሁ መለኩል ሐቅ የእውነት መልአኩ ደርሳቸው መጣላቸው። ከዚያ በኋላ መለኮታዊ ራእይን አወረደላቸው ማለት ነው። ቅዱስ ገብርኤል ተገለጠና አብሳሪው መልአክ አበሰራቸው። ምን አላቸው? ያ ሙሐመድ ኢነከ ለረሱሉላሂ ሐቃ ሙሐመድ ሆይ
አነ ጅብሪል እኔ ገብርኤል ነኝ። ወአንተ ረሱሉላህ አንተ ደግሞ የአላህ መልእክተኛ ተደርገህ ነው ተመርጠሃል ብሎ አብሳሪው መልአክ አበሰራቸው። ቁርአን በመንፈስ ቅዱስ ምሪት መጣላቸው። ቃለ ስብሓነሁ ወተዓላ ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ሊዩሰቢተ አለዚነ አመኑ ወሁደን ወቡሽራ ሊልሙስሊሚን። ሙሐመድ ሆይ ይህ ቁርአን በእውነት ከጌታቸው ዘንድ መንፈስ ቅዱስ አወረደው በላቸው ይላል። በማን ምሪት? በመንፈስ ቅዱስ ምሪት። ቁርአን ያመላለሰው ማን ነው? ቅዱስ ገብርኤል ታላቁ መልአክ። ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ይህ ቁርአን ከዓለማቱ ጌታ ተወረደ። ማን አወረደው? ታማኙ መንፈስ መልአኩ ገብርኤል። ሆይ ሄሎ ማልክ ሁለተኛው መልስ አልመለስክልኝም። ምን ሁለተኛው መልስ አልመለስክልኝም። ድምፅህ ተደብቋል። ትንሽ አንድ ስልኩን ቀረብ በለው፣ 80 ሜትር። እሺ ሁለተኛውን ጥያቄ አልመለስክልኝም። እሺ ሁለተኛው ጥያቄ ምንድን ነው? ስለ አላህ ነበር። እሺ አይወልድም አይወለድም ትላላችሁና ይሄን እንዳይወለድም ይሄን ገደብ ይሰጠው ሌላ አምላክ ነው ወይስ ራሱ ለራሱ ነው ይሄን ገደብ ይወሰደው ያደረገው? ራሱ ነው። አምላክ አላህ ሱብሓነሁ ወተዓላ ብቸኛ አምላክ ነው። ሌላ አምላክ የለም ከእርሱ ጋር፣ ለእርሱም አምላክ የለውም። ይህ ያለው ከአንተ ጋር ነው። እሺ ዘለቀ ማለት ይሄ ገደቡን ለራሱ ነው ያስቀመጠው። አዎ አምላክ አላህ ሱብሓነሁ ወተዓላ ባህሪው ምንድነው? መፍጠር፣ ነገራቶችን ካለመኖር ወደ መኖር ማምጣት፣ የሌሉ ነገራቶችን ማስገኘት በኃይሉ ሰማይና ምድርን ካለመኖር እንዴት ተረጋጋ እንጂ ሰማይና ምድርን እንደፈለገ ሊሆን ይችላል አይችልም? ለራሱ ተፈለገ እንደፈለገ ሊሆን ይችላል አይችልም? አምላክ አላህ ሱብሓነሁ ወተዓላ ፈጣሪ ነው። ፍጡር መሆን ይችላል ወይ ምናምን ብለህ መጠየቅ ፈልገህ ነው? አላህ ሱብሓነሁ ወተዓላ ፍጥረታትን ያስገኛቸዋል እንጂ እርሱ መለኮታዊ ባህሪ ያለው ሳይሆን ለራሱ እንደፈለገ ሊሆን ይችላል አይችልም? ምን መሆን ለምሳሌ ራሱ የፈለገው እንደፈለገ መሆን ይችላል አይችልም? ምን መሆን ለምሳሌ ጊንጥ መሆን ይችላል ወይ ሰይጣን መሆን ይችላል ወይ አምላክ እያልከኝ ነው? ማለት ለራሱ ለሰው ለመታየትም ይሁን እንደፈለገ በቃ ለሰው ልጅ በሚገባው መልኩ ለሰው ልጅ ሊገለጥ ይችላል ወይ እኮ። ለምሳሌ ልንገርህ፣ በቃ ምሳሌ ልስጥህ። ህንዶች ለምሳሌ አምላክ አይጥ ሆኗል ብለው ያምናሉ። አንተ ደግሞ ሰው ሆኗል ብለህ ታምናለህ። ወይንም ደግሞ ከብት ሆኗል ብለው ያምናሉ ሂንዱይዝሞች። እንደዛ ለማለት ፈልገህ ነው? አንተ ከእነሱ ጋር አንድ ነህ። ለምሳሌ አምላክ ሁሉም መሆን ይችላልና ሰው ይሆናል አልክ። እነሱም አምላክ አይጥ መሆን ይችላል አሉ። ይችላሉ በአንተ ሎጂክ ከሆነ ምክንያቱም ቻይ ነው እና ሁሉም ብለው ይመልሱልሃል። ያስኬዳል። ገደብ አለው ማለት ነው። ምን ገደብ አለው ማለት ነው? የሚያደርገው ነገር ገደብ አለው ወይ? የሚያደርገው ነገር ላይ ገደብ የለውም። አንድ ጊዜ እሺ፣ አምላክ አላህ ሱብሓነሁ ለሚሆነውና ለሚያደርገው ነገር አንዴ ተረጋጋ። አምላክ አላህ ሱብሓነሁ ወተዓላ በሚያደርገው ነገር ላይ ገደብ አለው ወይ? አላያችሁ አይደል? ላ አምላክ አላህ ሱብሓነሁ ወተዓላ በሚያደርገው ነገር ላይ ገደብ የለውም። እርሱ ሁሉን ነገር ያሻውን ያደርጋል። ማስረጃ ቃለ ሱብሓነሁ ወተዓላ ወላሁ ዐላ ኩሊ ሸይኢን ቀዲር፣ አላህ ሁሉን ነገር በማድረግ ላይ ቻይ ነው ይላል። በሚያደርገው ነገር ላይ ገደብ ያለው ማን ነው ከተባለ አንተ የምታመልከው አምላክ ጋሼ ኢየሱስ ክርስቶስ። ማስረጃ ኢየሱስ ክርስቶስ ምን አለ? አነ ላ አቅዲሩ አን አፍዐለ ሚን ነፍሲ ሸይአን፣ እኔ ከራሴ አንዳች ላደርግ አይቻለኝም አለ። የለም ገደብ አለው። እኔ ከራሴ አንዳች ላደርግ አይቻለኝም። አምላክ አላህስ ሁሉን ነገር ማድረግ እችላለሁኝ አለ። ለዚያም ነው ኢየሱስ ክርስቶስን ፈጠረው፣ አስገኘው፣ አመጣው። ማርያምንም ልክ እንዲሁ አይደለ? ስለዚህ አሁን ምትለው ገብቶኛል። ምንድን ነው ያልኩት? ማድረግ ይችላል እንጂ የፈለገውን ማድረግ ይችላል እንጂ የፈለገውን መሆን አይችልም ማለት ነው። የፈለገውን መሆን አይችልም ሳይሆን እርሱ አላህ ሱብሓነሁ ወተዓላ ፈጣሪ ነው እና ፈጣሪ ፍጡር የእንትን መሆን አይገባውም። እርሱ ገብቶሃል አይደለ? ስለማይገባው ፈጣሪ ከሆነ በኋላ ፍጡር እኛንን ወይስ ራሱ ነው ያለው? ራሱ ነው ያለው። አዎ ራሱ ነው ያለው። አይ ማለት ሰው አልሆንም ብሏቸዋል። አዎ ብሏል። አልገለጥላችሁም
ማለት እንደፈለኩ መሆን አልችልም፣ እንደፈለኩ ማድረግ ይችላለሁ ማለት ነው አይደል? አይደለም። እንዲህ አልችልም ምናምን ሳይሆን ስለማይገባው እንደሆነ ይገልጻል። ምክንያቱም እርሱ ፈጣሪ ነው። ፈጣሪ ሆኖ ከዛ እንደገና ፍጡር ሆነ ልትል አትችልም በፍጹም። ፈጣሪ ያለ የነበረ ለዘላለም የሚኖር ነው። ፍጡር ደግሞ ከጊዜ በኋላ የተገኘ የሆነ ጊዜ ላይ ፍጻሜ ያለው ነው። ገብቶሃል አይደለ? ፍጡር ፈጣሪ ሊሆን እንደማይችል ሁሉ በተአምር አምላክም ልክ እንዲሁ ፍጡር የመሆን ባህሪ የለውም እርሱ። ገብቶሃል አይደል? ይሄ ነው። ይሄን ራሱ ሲናገር ወማ የንበጊ ሊራሕማን አን የተኺዘ ወለዳ ይላል። ለእኔ ለአምላካቸው ለአላህ ልጅን ልይዝ አይገባኝም ማለት አይደለ? ምክንያቱም እርሱ ያለ የነበረ ለዘላለም የሚኖር ነው። እርሱ ሰውን ምን ያደርገዋል ከተባለ ካለመኖር ወደ መኖር ያመጣዋል፣ ያስገኘዋል፣ ይፈጥረዋል። ሁሉ ቻይ ነው እርሱ። ነገር ግን የፍጥሩን ባህሪ ሊይዝ አይገባውም፣ ለእርሱ ፈጣሪ ነውና። ሀይ ለሰው ልጅ አይገለጥም ማለት ነው አይደለም? ጠይቀን ችግር የለም። ለሰው ልጅ አይገለጥም ማለት ነው ወይ አልክ? በጣም ጥሩ ጥያቄ። አምላክ አላህ ስብሐነሁ ወተዓላ ለሰው ልጅ ይገለጣል ወይ? አዎ ይገለጣል። በምንድን ነው የሚገለጠው ከተባለ በቃሉ ለነቢያቶች ሲገለጥ እንደነበረው ገብተሃል። አምላክ አላህ ስብሐነሁ ወተዓላ ለነቢይ ሙሐመድ ተረጋጋ፣ እዚህ ጋር ያዛርግልኝ። አይሽ ለሰው ልጅ ሊገለጥ አይችልም ብለህ ነበር ቀደም ሲል። አሁን ወይ አንዴ አላልኩም ለሰው ልጅ ሊገለጥ አይችልም ማለት ነው። ለሰው ልጅ ሊገለጥ አይችልም አይደለም ያልኩ። ፍጡር ይሆናል አይሆንም ወይ? ላ ፍጡር እሱ የመሆን ባህሪ የለውም ነው ያልኩ። ገብቶሃል አይደለ? ፈጣሪ ነውና። አሁን እዚህ ቦታ ላይ ደግሞ አይገለጥም ይገለጣል አልክ። መገለጥ ስትል ስንት አይነት መገለጥ አለ ታውቃለህ? እሱን ምን አለ? በአካል መገለጥ አለ። በጣም ጥሩ። ሁለተኛ የመገለጥ አይነት ምንድን ነው? በቃል አይደለ? በቃሉ እግዚአብሔር ተገለጠለት ይባላል አይደለ? ቃሉን ሲገልጥለት ጊዜ አይደለ? ሁለት አይነት መገለጦች አሉ። ታዲያ ስለመታየት ከሆነ የመጀመሪያው አምላክ ለማንም አልታየም። ይህን አንተ ራሱ መጽሐፍን ያለ ነገር ነው። ታውቃለህ አታውቅም? አምላክ ለማንም እንዳልታየ ከልጁ በስተቀር ወደ አብን ያየ የለም የሚል አለ። አዳምጥሽ። አሁን እንግዲህ በቃ ደግሞ አብን ያየ ደግሞ ወልድን ያየ አብን እንዳየ ነው። ጥያቄው አሁን አምላክ ተገልጧል ወይስ አልተገለጠም ነው? አምላክ ታይቷል አልታየም ነው አሁን ጥያቄው። ስለ ክርስትና ሳይሆን እዛው እስልምና ላይ ክርስትና ሳይሆን አትበል አንዴ እያነጻጸርክ እየጠየክ ነው የጀማዓ። ስለዚህ እያነጻጸርክ እስከሆነ ድረስ መገለጥ ለምሳሌ ለስንት ይከፈላል አልኩህ፣ መለስ አንድ የዳም ጥርጋበ እንድትረዳ ነው። በቃ እንድትረዳ መረዳት ነው የሚፈልገው። ጎበዝ ነው ይሄ ልጅ። አሁን አዳምጥ። መገለጥ ለሁለት ይከፈላል። አንደኛ በቃል መገለጥ አለ፣ ሁለተኛ ደግሞ በአካል መገለጥ አለ። ገብቶሃል አይደለ? በቃል መገለጥ የሚለው ላይ እንስማማለን፣ ችግር የለውም። አምላክ አላህ ሱብሓነሁ ወተዓላ ለነቢያቶቹ በመልአክ በኩል ወይ በቀጥታ በቃል ይገለጥላቸዋል። ልክ ለምሳሌ ሙሳ ዓለይሂ ሰላምን በቃሉ እንደተገለጠለት ለነቢ ሰለላሁ ዓለይሂ ወሰለም በቃሉ እንደተገለጠላቸው ማስረጃ ስጠህ። ለምሳሌ በሱረቱል አዕራፍ ላይ ምን ይላል? ወለማ ጃአ ሙሳ ሊሚቃቲና ወከለመሁ ረቡሁ እያለ ይናገራል። ወቃለ ስብሓነሁ ወተዓላ ወከለመ አላሁ ሙሳ ተክሊማ። አምላክ አላህ ስብሓነሁ ወተዓላ ሙሳን ማናገርን አናገረው ይላል። በቃሉ ተገለጠለት ይባላል። ይሄ ቦታል አይደል? ለነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም ልክ እንዲሁ ኢስራእና ሚዕራጅ አደረጉ። ሰባቱን ሰማያት አድርገው ሄዱ። ዛሬ የምንሰግደውን ሶላት ትእዛዝ በቃሉ ተገለጠላቸው፣ አናገራቸው። ያ ሙሐመድ እያለ እየጠራቸው ሙሐመድ ሆይ እያላቸው፣ እርሳቸውም አያ ረቢ አቤቱ ጌታዬ ሆይ እያሉ አናገሩት። በቃል መገለጥ ማለት ይሄ ነው። ስለዚህ አምላክ አላህ ስብሐነሁ ወተዓላ በቃሉ ይገለጣል ለነቢያቶች። ይታያል ወይ የመታየት መገለጥ ከሆነ ደግሞ እንደ ቁርአን ልመልስልህ፣ ከዚያ በኋላ እንድትረዳ ከመጽሐፍ አስረዳሃለሁ። አምላክ ታይቷል ወይ በመታየት ይገለጥ? ቆይ ተረጋጋ፣ ጠልቃ ትግባ፣ እስኪጨርስ አዳምጥ። በደንብ አድርጌ ነው ከመጽሐፍ ማነሳለህ እንድትማር በግድህ ማለት ነው፣ ወደህ ሳይሆን። ስለዚህ ከቁርአን እንጀምር። አምላክ አላህ ስብሐነሁ ወተዓላ በመታየት ተገልጧል ወይ ከተባለ ላ። አምላክ አላህ በቁርአን ላይ ሲናገር ይላል ላ ተድሪኩሁ ልአብሳር ወሁወ የድሪኩ ልአብሳር ወሁወ ለጢፉ ልኸቢር አለ። አይኖች እርሱን አያገኙትም አሁን ላይ ማለት ነው። ልክ እንዲሁ ደግሞ እርሱ ግን አይኖችን ሁሉ ያገኛቸዋል። እርሱ ሁሉን ያያል፣ እነርሱ ግን ፍጥረታቶች እርሱን አሁን የማየት አቅም የላቸውም። በሌላ ቦታ ላይ አምላክ አላህ ስብሐነሁ ወተዓላ ሲናገር ይላል ውጁህ የውመኢዚን ናዚራ ኢላ ረቢሃ ናዚራ፣ ፊቶች የዛኔ ያበራሉ ወደ ጌታቸው ወደ አላህ ይመለከታሉ ይላል። ስለዚህ የትንሣኤ ቀን አምላክ አላህ ስብሐነሁ ወተዓላ የዛኔ በማንነቱ ተገልጦ የምናየው የትንሣኤ ቀን ነው። ነገር ግን ዛሬ በምድር ላይ እርሱን ሊያዩት አይችሉም እያለ ተናግሯል። እናታችን አይሻ ስትናገር ምን አለች? ቃለት እሙል ሙእሚኒን አይሻ ረዲየላሁ ዐንሃ
መን ሐደሰከ አነ ሙሐመደን ረአ ረበሁ ፈቀድ ከዘብ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጌታቸውን አላህን አይተዋል ብሎ የነገራቸው ሰው ካለ ዋሽተዋል ብላ ተናገረች። ስለዚህ አላህ ሱብሓነሁ ወተዓላ በአካሉ በመታየት በሚባል ነገር እንደዚህ አልተገለጠም። ነገር ግን በቃሉ ሲገለጥላቸው ነበር ለነቢያቶች። አሁን ይሄንን ይዘን መጽሐፍ ቅዱስ ላይ ስንመጣ እግዚአብሔር በመታየት ተገልጧል ወይ ከተባለ ላ አልተገለጠም። ማስረጃ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ምን ይላል? የማይሞተውም እርሱ ብቻ ነው ይላል። ስለ አምላክ ሲናገር ምን አለ? የማይሞተውም እርሱ ብቻ ነው፣ አንድም ሰው እንኳን አላየውም፣ ሊያየውም አይቻለውም፣ እርሱ ለዘላለም በብርሃን ውስጥ ይኖራል ይላል። ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል። ክብር እስከ ዘላለም ለእርሱ ይሁን አሜን ይላል። ምን አለ? አንድም ሰው እንኳን አላየውም አምላክን ይላል። ስለዚህ በመታየት አልተገለጠም በፍጹም። አያችሁ አይደል? ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ ራሱ ኢየሱስ ክርስቶስ ምን አለ? አምላክን አንዳችሁም እንኳን አላያችሁም አለ፣ ድምፁን ከቶ አልሰማችሁም አለ። ዮሐንስ ወንጌል ምዕራፍ 1 ቁጥር 21 አካባቢ ላይ ምን ይላል? እግዚአብሔርን ያየው አንድስ እንኳን የለም አለ። ያሰላ እግዚአብሔር አልታየም እያለ ነው ኢየሱስ። ስለዚህ በመታየት መገለጥ የሚለው ነገር እርሱ እንደ ቁርአንም እንደ መጽሐፍ ቅዱስም አምላክ አልታየም የሚል ትምህርት ነው ያለው። ነገር ግን ክርስቲያኖች ይሄን ካድ አድርገው አይ አምላክ ራሱ ታይቷል ብለው ክርስቶስን አምላክ አደረጉ። አምላክ አልታየም የሚለው መጽሐፍ ቅዱስ ይሄን ይመስላል። አሁን ማውራት ትችላለህ። ለነብዩ መሐመድ አልታየውም ተገለጠለት። አምላክ አላህ ሱብሓነሁ ወተዓላ በግልጽ የነገርኩህ እኮ ነው። ማንም ፍጡር እስካሁን ድረስ እርሱን የማየት አቅም የላቸውም። ነገር ግን የትንሣኤ ቀን እናያለን። አላየትም ነብዩ ሰለላሁ ዐለይሂ ወሰለም። በቃሉ ግን ተገልጦላቸዋል፣ አናግሯቸዋል። ከሆነ ታዲያ ያው በቅርብ ጊዜ በሚዲያም ብዙ ሰዎች ሲያወሩ እሰማለሁ። ድምፅህ ተደብቋል። ድምፅህን ትንሽ ከፍ አድርገው። አንድ 50 ሜትር ቀረብ በሉ። አሁን ይሰማል። ቀርብ ያለውን አይ ይሰማል። እና ስለ አላህ አካላቶቹ በአጠቃላይ ያው ለሁለት ተከፍላችሁ ስትነጋገሩ ማን እጅ ያለው እግር አለው እንደዚህ ዝርዝሩ እሰማለሁ እና ተጽፏል። እና ያ እንዴት ሊጽፉ ቻሉ? ካልተገለጠላቸው እንዴት ሊጽፉ ቻሉ የሚል ጥያቄ ነው ያለኝ። ችግር የለውም። አምላክ አላህ ሱብሓነሁ ወተዓላ له صفات تخصه وتليق به كما للمخلوقين صفة تخصهم وتليق بهم فلا تشابه بين صفات الخالق وصفات المخلوقين لأنه خالق ولأننا مخلوقين أملاك الله سبحانه وتعالى يراسو يهونو بحريات وشارنت لأرسو ليو يهونو كفترات كار يما يكناني بفزو لفترات وشم يراساتشو بهونو بحريات وشارناتشو فطور اندموناتشو يأنرسو بحري كفتاري بحري كار بفزوم يما يكناني يهونا يهانو ታዲያ አሁን የገለጽካቸውን አላህ እጅ አለው እግር አለው ምናምን ብለህ ያነሳቸውን አይተዋቸዋል ነብዩ ሰለላሁ ዐለይሂ ወሰለም ወይንም ነብያቶች አይተዋል የሚል የለም። ጨረስን። አምላክ ታይቷል የሚል የለም። አሁን ይሄንን አንጻራዊ አድርጌ ሳነሳለህ እግዚአብሔር መጽሐፍ ቅዱስ ላይ እጆች አሉት፣ በእጆቹ ያጨበጭባል። እግዚአብሔር መጽሐፍ ቅዱስ ላይ እግሮች አሉት፣ በእግሮቹ ይራመዳል። እግዚአብሔር መጽሐፍ ቅዱስ ላይ ከንፈሮች አሉት፣ በከንፈሩ ያፏጫል። ቆይ አንዴ ያፏጫል። አያሌ እግዚአብሔር ከንፈር አለው። እግዚአብሔር አይኖች አሉት። እግዚአብሔር ቀንድብ አለው። እግዚአብሔር ዙፋን አለው፣ በዙፋኑ ላይ ቁጭ ብሏል ተቀምጧል ይላል። በመላእክት ታጅቦ እንደስ ጠንዳው በጥቅሉ በአዳም ላይ ያለው መልክ ሁሉ በአብም በወልድም በመንፈስ ቅዱስም ላይ አለ። በአዳም ላይ ምን መልክ አለ ከተባለ ሙሉ አካላችን ማለት ነው። በማን ላይ አለ? በአብም በወልድም በመንፈስ ቅዱስም ላይ አለ። ይሄን የሚለው መጽሐፍ ግን ስለ አላህ ጠይቅ ከመጽሐፍ ቅዱስ የምትተነትናቸው ይበልጣልና መጽሐፍ ቅዱስንና ቁርአንን ምን ያህል ፐርሰንት የምታምነው? እንደ መጽሐፍ ቅዱስ ምን ያህል እምነት አለ? ምን ያህል ታምናለህ መጽሐፍ ቅዱስንና ቁርአንን? እሺ መጽሐፍ ቅዱስ ላይ ምን ያክል እውነት አለ? አሁን እሺ ችግር የለም አብሽር አዳምጠኝ። በብዛት ከመጽሐፍ ቅዱስ ነው የምትተነትነው? በመጽሐፍ ቅዱስ ልተነትን አይደለም። ይኸውልህ ክርስቲያን ስለሆንክ አንተ እንደው ከመጽሐፍ ቅዱስ እያነሳህ እንትን እያልኩህ ነው እያነሳሁ ለአንተ ነው እንጂ ይሄ ለእኛ አይደለም። እሺ ምናልባት እነዚህ ነገር አንተ ስትጠይቅ ጊዜ አላህ እንዴት እጅ ይኖረዋል እግር ይኖረዋል ብለህ የሆነ ደንገጥ አስደርገው ነው መተህ እየጠየቅ ያለው። ገብቶሃል አይደል? እንድትረዳ ይህ ነገር በመጽሐፍም ያለ ነገር ነው። ገብቶሃል አይደል? ኦኬ። ስለዚህ የመጽሐፍ ቅዱስ ራሱ የቻለ ሌላ አገላለጽ አለውና ምንድነው አገላለጽ አለው? እስኪ ነገር
ምንድነው አገላለጹ? እግዚአብሔር እጆች አሉት ያጨበጭባል ይላል መጽሐፍ ቅዱስ። አገላለጹ ምንድነው? ማለት እኔ አሁን ማለት ስለ መጽሐፍ ቅዱስ አልጠይቅህም። በቁርአኑ ላይ የተጻፈውን አላህ ነው የሚጠይቅ ያለው። እስቲ በቃ አስረዳ። አምላክ አላህ Subhanahu Wa Ta'ala ባህሪያቶች አሉት። እነዛ ከፍጥረታቱ ባህሪ ጋር የሚመሳሰሉ አይደሉም። ያ ነው ታይቷል ወይ ከሆነ ያ አላህ Subhanahu Wa Ta'ala እስካሁን ድረስ አልታየም። ነገር ግን የነገ የትንሣኤ ቀን እንደምናየው ቃል ገብቶልናል ለነቢያቶች ነቢያ ሌላ ጥያቄ አለ። እሺ እግዚአብሔር ማለት አላህ ማለት ነው ወይ? እግዚአብሔር ማለት አላህ ማለት ነው ወይ ነው? እሺ እግዚአብሔር የሚለውን የአምላክ ስም የኢትዮጵያ ክርስቲያኖች ራሳቸው የሰየሙበት የሆነ ነው። ገብቶሃል አይደል? ከነቢያቶች ያገኙት ስም ነው ወይ? እግዚአብሔር አላህ ነው ወይ ነው ያልከው አይደል? ነው ያልከው ማለት ነው ወይ? እግዚአብሔር ማለት አላህ ማለት ነው ወይ ያልከው ነው እኮ። ላስረዳህ ነው አዳምጥሽ። እግዚአብሔር ማለት አላህ ነው ወይ ስትል ጊዜ እግዚአብሔር ምንድነው፣ አላህ ምንድነው፣ እንዴት መጣ የሚለውን ማወቅ ስላለብን ነው። ከዚያ ነው ወይንስ አይደለም የሚለው እንሄዳለን። እግዚአብሔር የሚለውን ስያሜ ከነቢያቶች የተገኘ ስያሜ ነው ወይ ከክርስቲያኖች ዘንድ ሄደን ስናየው አይደለም በፍጹም። አንድም ነቢይ እግዚአብሔር ብሎ የጠራ የለም። ገብታችኋል አይደል? የያዙት መጽሐፍቶች በትርጓሜ ላይ ግን ለኢትዮጵያ ክርስቲያኖች እግዚአብሔር የሚል ስያሜ በመጽሐፋቸው ላይ ጽፈዋል። ኢየሱስ ክርስቶስና ሐዋርያቶች እንዲሁም የቀደሙት ነቢያት አምላክን እግዚአብሔር ብለው ጠርተዋል ወይ? ላ ኢየሱስ ክርስቶስ እግዚአብሔር የሚል ቃል አያውቅም እስካሁን ድረስ ምንም ይሄን አላስተማሩም። ሐዋርያቶችም እግዚአብሔር ብለው አላስተማሩም በፍጹም። ይሄ ነው። እሺ ሌላ ጥያቄ አለ። እሺ አላህ የአምላኮች አምላክ ነው ወይስ አምላክ ብቻ ነው? አላህ ብቻ የአምላኮች አምላክ ነው ወይስ አላህ ብቻ? የአምላኮች አምላክ የሚባል ሂሳብ የለም። አምላክ የለም እዚህ ምድር ላይ ከእርሱ ከአንዱ አምላክ በስተቀር። እርሱ አምላክ አላህ Subhanahu Wa Ta'ala እርሱ አምላክ ነው። አምላኮች አምላክ የአማልክት አምላክ ብለን እናምናለን። እግዚአብሔርን የአምላኮች አምላክ የአማልክት አምላክ የሁሉም አምላክ ብለን እናምናለን። እሺ አዳምጥ። የአምላኮች አምላክ ነው የሚባል ሂሳብ የለም። ይሄ ተረት ነው። ምክንያቱም አምላክ አንድ ነው በዚህ ያለውና ከዚያ በእነርሱ ላይ አምላክ የሆነ የሚባል ሂሳብ የለም። ገብቶሃል አይደል? አምላክ ስንት ነው ከተባለ አንድ ነው። ከእርሱ ውጭ ሌላ አምላክ አለው ወይ? የለም። አይ ብዙ አማልክቶች አሉ ግን እርሱ የነዚያ ሁሉ አምላክ ነው ካልክ ስህተት ላይ ትወድቃለህ። አምላክ አላህ Subhanahu Wa Ta'ala እርሱ የአምላክ አምላክ ተብሎ የሚገለጽ ሳይሆን ራሱ ብቻውን አምላክ ነው። ከእርሱ ውጭ ሌላ አምላክ የለም ብለን ነው ምናምን። የትኛው ስም ነው በቀር ስንት ስም ነው ያለው? ለአላህ ስንት ስም ነው ያለው? ስንት ስም ነው ያለው አላህ? ለእኛ የተነገሩን 99 ስሞች አሉት። ያልነገረን ደግሞ በርካቶች አሉ። ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም ኢነ ሊላሂ 99 እስማ መን አሕሳሃ ደኸለ አልጀና። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ለአላህ 99 ስሞች አሉት እነርሱን የሸመደደ ጀነት ይገባል ብለው ተናገሩ። 99 ስሞች እንዳሉት ተናግረዋል። እሺ የሸመደደ ብቻ ነው ጀነት የሚገባው? አይደለም፣ ባይሸመደድም ሰውየው ጀነት ይገባል። ምናልባት እነዚህን ደግሞ ቢያውቅና ይበልጥ እውቀት ቢጨምርባቸው ይበልጥ መልካም ስራን በሰራ ቁጥር ሰውየው ይሄን ሰራ ገነት ይገባል ይባላል። አይ አይደለ? ስለዚህ በርካታ ስራዎችን ሶላት የሰገደ ገነት ይገባል። የሰገደ ብቻ ነው ወይ ዘካ ባይሰጥስ ብሎ ሂሳብ የለም። የመልካም ስራ አይነቶችን ሁሉም እንዳቸው ገነት መሆኑን ለመግለጽ ነው። ስለዚህ ይህንንም ያወቀና በዚህ አምላክ አላህ Subhanahu Wa Ta'ala ያመለከ ወደ ገነት ከማንም በላይ ቅርብ እንደሚሆን ለመግለጽ ነው። ማለት አላህ የሚለው ስም የመጨረሻው ነው የመጀመሪያው ነው? አላህ የሚለው ስም የመጨረሻው ነው የመጀመሪያው ነው? አላህ የሚለው ስም የመጀመሪያ ነው ወይስ የመጨረሻው ነው ያልከው? አምላክ አላህ የሚለው ስሙ የመጀመሪያ ስሙ ነው። እርሱ ስሞች ሁሉ ከእርሱ ይካተታሉ። እርሱ እስሙ لذاته المقدسة ለተቀደሰ ማንነቱ መጠሪያው ነው። እርሱ አላህ ስለ ራሱ ሲናገር ኢነኒ አነ አላህ ይላል። እኔ አላህ ነኝ አለ። ላ ኢላሃ ኢላ አነ ከእኔ በስተቀር ሌላ ማንም አምላክ የለም። ፈዕቡድኒ እኔም በብቸኝነት ተገዛኝ ብሎ ተናገረ። ከታላ ይሄ ነው። ሁለተኛውም ተቀድሷል። እሱ ሁለተኛው ብቻ ነገር ምን አልከኝ?
ለአላህ ሁለተኛው ስም ንገረኝ ካወቅ። አላህ ስብሓነሁ ወተዓላ 99 ስሞች አሉት። አርረሕማን፣ አርረሒም፣ አልመሊክ፣ አልቁዱስ፣ አሰላም፣ አልሙእሚን፣ አልሙሃይሚን፣ አልዓዚዝ፣ አልሐኪም፣ አልጀባር እነዚህ ሁሉ ስሞቹ ናቸው። የአላህ ስም